ለጣሊያን ሀገር የስራ ዕድል የምዝገባ ጥሪ በስራና ክህሎት ሚኒስቴር በኩል ይፋ ተደረገ። ምዝገባው ምንም አይነት ክፍያ የለውም ያለው ሚኒስቴር መስሪያ ቤቱ ምዝገባም እንዲያከናውን ውክልና የተሰጠው አካል የለም ሲል አስታውቋል። በሌላ በኩል ደግሞ የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ገለጸ። በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1550 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ መኖራቸውን መንግስት አስታውቋል። የጣሊያን የስራ ዕድል፣ የባንክ አካውንት ማጭበርበር፣ የመብራት ቆጣሪና ሌሎች አዳዲስ መረጃዎችን በሰዓቱ የመረጃ ሰዓታችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለጣሊያን ሀገር የስራ ዕድል የምዝገባ ጥሪ በስራና ክህሎት ሚኒስቴር በኩል ይፋ ተደረገ። ለምዝገባው ምንም አይነት ክፍያ የለውም ያለው ሚኒስቴር መስሪያ ቤቱ ምዝገባም እንዲያከናውን ውክልና የተሰጠው አካል የለም ሲል አስታውቀዋል። ሚኒስቴር መስሪያ ቤቱ በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስራ ስምሪት ፕሮግራም በጣሊያን ሀገር በሆቴልና መስተንግዶ ዘርፍ ላይ የሰው ኃይል ይፈልጋል ሲል በማህበራዊ ትስስር ገጹ ላይ አስታውቀዋል። የዜጎችን መብት ደህንነትና ጥቅም በማስጠበቅ ህጋዊ በሆነ መንገድ ወደ ጣሊያን ሄደው መስራት የሚፈልጉ አመልካቾች እንዲያመለክቱ ሚኒስቴር መስሪያ ቤቱ ማሳወቁን አውቀናል። ቢሮው የሚፈለጉ የስራ መደቦችን ይፋ ያደረገ ሲሆን በጸሐፊነት 19 ቦታዎች፣ በሆቴል የጽዳት ሰራተኛ 20 ቦታዎች፣ ረዳት ሼፍ 13 ቦታዎች፣ የዕቃ አጣቢ 11 ቦታዎች፣ የወለል ረዳት 3 ቦታዎች፣ የቢሮ አስተናጋጅ 4 ቦታዎች፣ የጥገና ቴክኒሽያን 1 ቦታና የስፓ ቴራፒስት ወይም የማሳጅ ባለሙያ 1 ቦታ በሆኑ የስራ መደቦች ምዝገባ ጀምረዋል። በጣሊያን ሄደው በወጣበት የስራ መደቦች መስራት የሚፈልጉ አመልካቾች ማሟላት ያለባቸው መስፈርቶች ይፋ የሆኑ ሲሆን ከስራው ጋር ተያያዥ የስራ ልምድ ያላቸው ባለሙያዎች ለአብዛኛዎቹ የስራ መደቦች ደግሞ የእንግሊዝኛ ወይም የጣሊያንኛ ቋንቋ ዕውቀት ያስፈልጋል ተብሏል። ለአንዳንድ የሙያ መደቦች ተዛማጅ የሙያ ማረጋገጫ ወይም የሆቴልና መስተንግዶ ትምህርት ተመራጭ ሲሆኑ ከብዙ ሀገሮች ተወዳድረው ለመመረጥ መስፈርቶቹን ማሟላት ተገቢ እንደሆነም ተነግሯል። በወጡት የስራ መደቦች የስራ ቆይታ አብዛኛዎቹ የስራ መደቦች ለ2026-2027 የክረምት የቱሪዝም ወቅት የሚቀጠሩ ሲሆን አንዳንድ የስራ መደቦች ዓመቱን ሙሉ ወይም በበጋና በክረምት ወቅት የሚሰሩ መሆናቸውም ተነግሯል። መስፈርቱን የሚያሟሉ ለመመዝገብ የሌበር አይዲ መኖር ግዴታ በመሆኑ የሌላቸው እንዲያወጡና ያላቸው ደግሞ በims.gov.it በተሰጠው የማመልከቻ ማስፈንጠሪያ በመጠቀም እንዲያመለክቱ ጥሪ ቀርበዋል። ሌበር አይዲ ለሌላቸው አመልካቾች በims.gov.it ተመዝግበው በአቅራቢያ ባለ የአንድ ማዕከል ወይም ወረዳ ድረስ በመሄድ የባዮሜትሪክስ መረጃ በመስጠት የሰራተኝነት መለያ ቁጥር ወይም ሌበር አይዲ ማውጣት እንደሚችሉ የተነገረ ሲሆን ሌበር አይዲ በዚሁ ማስፈንጠሪያ ማለትም ims.gov.it/ኢታሊ ሆቴል ገብተው መረጃዎችን በትክክል ሞልተው ያመልክቱ ሲል የስራና ክህሎት ሚኒስቴር አስታውቀዋል። ምዝገባም ሆነ ስምሪት በሚኒስቴር መስሪያ ቤቱ የኢትዮጵያ የስራ ገበያ ብቻ የሚከናወን ሲሆን ሚኒስቴሩ ለየትኛውም አካል ውክልናም ሆነ ፈቃድ አለመስጠቱን ገልጾ ለዚህም ምንም አይነት ክፍያ የለውም ሲል አስታውቀዋል። በሌላ በኩል ደግሞ የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ገለጸ። በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1550 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ መኖራቸውን መንግስት አስታውቀዋል። አጭበርባሪዎች የሌሎችን ሰዎች የባንክ አካውንት ወይም የሂሳብ ቁጥር በመግዛትና በመከራየት በወንጀል የተገኘን ህገወጥ ገንዘብ ለማዘዋወር እየተጠቀሙበት እንደሆነ በምርመራ ማረጋገጡ ታውቋል። በፍትህ ሚኒስቴር የፌዴራል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ እጣወርቅ ተስፋዬ ወንጀለኞቹ አብዛኛውን ጊዜ የባንክ አካውንት የሚገዙት ዝቅተኛ የኑሮ ደረጃ ላይ ከሚገኙ ሰዎች ወይም ከቅርብ ጓደኞቻቸው ነው ብለዋል። ለዚህም የተወሰነ ገንዘብ እንደሚከፍሏቸው አመልክተዋል። አጭበርባሪዎቹ በሌላ ሰው ስም የተከፈተ አካውንት የሚፈልጉበት ዋናው ምክንያት ራሳቸውን ከተጠያቂነት ለመደበቅና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር እንደሆነና ለዚህም ተግባራቸው በአብዛኛው የንግድ ባንክ አካውንቶችን እንደሚመርጡ ተናግረዋል። ወንጀለኞቹ አካውንቱን እስከ 5000 ብር በሚደርስ ክፍያ ከገዙ በኋላ አዲስ ስልክ በመግዛት የሞባይል ባንኪንግ መተግበሪያ ወይም አፕ ያስጭናሉ ተብሏል። በመቀጠል የባንክ አካውንቱን ባለቤት የይለፍ ቃል በመቀበል ሙሉ የአካውንት የማስተላለፍና የመቆጣጠር ስልጣኑን በእጃቸው እንደሚያስገቡ አብራርተዋል። ከጓደኛዬ ወይም ከቤተሰቤ የመጣ ነው፣ በአንተ አካውንት ገቢ ይደረግና እኔ ለምነግር ሰው አስተላልፍ፣ የተወሰነውን ደግሞ አንተ ያዘው በሚል ሰበብ በወንጀል የተገኘን ገንዘብ በሌላ ሰው አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉ አጭበርባሪዎች ቁጥር ስለመጨመሩ ተገልጿል። ነገር ግን
አንድ ሰው በማወቅም ይሁን ባለማወቅ የባንክ አካውንቱን ለሌላ አካል አሳልፎ ከሰጠ በአካውንቱ ላይ በወንጀል የተገኘ ህገወጥ ገንዘብ ከተዘዋወረና ይህ በምርመራ ከተረጋገጠ በህግ ተጠያቂ የሚሆነው አካውንቱ በስሙ የተከፈተው ባለቤት እንደሆነ ተጠቁመዋል። ህግን አለማወቅ ከተጠያቂነት አያድንም ያሉት ምክትል ዳይሬክተሯ በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1550 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ በዝተዋል ብለዋል። በዚህ መንገድ ሰዎች እስከ 25 ዓመት በሚደርስ እስራት በሚያስቀጣ የወንጀል ድርጊት እየተሳተፉ መሆኑን መገንዘብ አለባቸው ሲሉ አስጠንቅቀዋል። በሌላ በኩል ደግሞ የኤሌክትሪክ ቆጣሪ ክፍያን እስከ 2 ዓመት በሚደርስ ጊዜ ገደብ ተከፋፍሎ መክፈል የሚያስችል አዲስ አሰራር ይፋ መደረጉ ታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ቆጣሪ ለማስገባት የአንድ ጊዜ ክፍያ መፈጸም ለሚከብዳቸው ዜጎች የቆጣሪ ክፍያውን እስከ 2 ዓመት በሚደርስ የጊዜ ገደብ መክፈል የሚችሉበትን አዲስ አሰራር ይፋ አድርጓል። የአገልግሎቱ የገበያ ሽያጭና የደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንደር እንዳስታወቁት አዲሱ አሰራር የተዘረጋው ተቋሙ ባደረገው የዳሰሳ ጥናት መሰረት በገንዘብ እጥረት ምክንያት የኤሌክትሪክ ኃይል ተጠቃሚ መሆን ያልቻሉ የተለያዩ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ነው። ይህ የአገልግሎት አሰጣጥ በተለይ ዝቅተኛ ገቢ ያላቸው ዜጎች የኤሌክትሪክ ኃይል አግኝተው ኑሯቸውን እንዲቀይሩ ያለመ ነው ተብሏል። አሰራሩ ማንኛውም አዲስ ኃይል ፈላጊ የህብረተሰብ ክፍል እንደሚመለከትም ተገልጿል። እንደ ስራ አስፈጻሚው ገለጻ ደንበኞች እንደ ምርጫቸው ክፍያውን በየወሩ ከፍጆታ ሂሳባቸው ጋር በጋራ እንዲከፍሉ የሚደረግ ሲሆን የአከፋፈል አማራጮቹም በመግለጫ ወቅት ተዘርዝረዋል። በዚህም እስከ 6 ወር ለሚከፍሉ ያለምንም ወለድ፣ ከ6 ወር እስከ 1 ዓመት ለሚከፍሉ 3 በመቶ ወለድ፣ ከ1 ዓመት እስከ 1 ዓመት ተኩል ለሚከፍሉ 6 በመቶ ወለድ እንዲሁም ደግሞ እስከ 2 ዓመት ለሚከፍሉ 9 በመቶ ወለድ ታሳቢ ተደርጎ ይስተናግዳሉ ተብሏል። ከዚህ ጎን ለጎን የኢትዮጵያ ኤሌክትሪክ አገልግሎት በ5 ዓመታት ውስጥ ሁሉንም ደንበኞች ወደ ዘመናዊ የቆጣሪ ስርዓት ለማሸጋገር ማቀዱን ገልጿል። የኢትዮጵያ ኤሌክትሪክ አገልግሎት በአሁኑ ወቅት ዘመናዊ ያልሆኑ ወይም ሜካኒካል ቆጣሪ የሚጠቀሙ 4.6 ሚሊዮን ደንበኞቹን ጨምሮ በሚቀጥሉት 5 ዓመታት ውስጥ ወደ ዘመናዊ የቅድመ ክፍያና ስማርት ቆጣሪዎች ለመቀየር ማቀዱን አስታውቀዋል። ተቋሙ በአሁኑ ወቅት ካሉት 5.6 ሚሊዮን ደንበኞች መካከል 1 ሚሊዮን የሚሆኑት ዘመናዊ ቆጣሪ ተጠቃሚዎች እንደሆኑ አቶ ኢሳያስ ገልጸዋል። ቀሪዎቹን 4.6 ሚሊዮን ደንበኞች ወደ ዘመናዊ አሰራር ለማሸጋገር በታቀደው መሰረት ደንበኞች በቤታቸው ወይም በስራ ቦታቸው ሆነው በሞባይል ስልካቸው ክፍያ መፈጸም የሚያስችላቸው ይሆናል። ተቋሙ የአገልግሎት አሰጣጡን ለማዘመንና ለነባር ደንበኞች አስተማማኝ ኃይል ለማቅረብ የስርጭት ኔትወርክ ጥገናና የማሻሻያ ስራዎችን እያከናወነ እንደሚገኝ ስራ አስፈጻሚው ጠቁመዋል። አዲስ ኃይል ለማግኘት የሚቀርቡ ጥያቄዎች ቀደም ሲል ሳምንታትና ወራትን ይፈጁ እንደነበር ያስታወሱት አቶ ኢሳያስ ይህንን ችግር ለመቅረፍ ኤሌክትሪክ በአንድ ቀን በሚል መሪ ቃል በተጀመረ ዘመቻ አበረታች ውጤት መመዝገቡን ገልጸዋል። በ9 ወራት ውስጥ አዲስ ኃይል ከተገናኘላቸው 415,000 ደንበኞች መካከልም 90 በመቶ የሚሆኑት በ10 ቀንና ከዚያ ባነሰ ጊዜ ውስጥ አገልግሎቱን ማግኘታቸውን ገልጸዋል።